በመጀመሪያ እንደምን ዋላችሁ? እንኳን እግዚአብሔር አምላክ ለዚህ ቀን አደረሰን። ብዙን የካሜራ ፊት እንደዚህ ቀርቦ የመውላት ልምድ የለኝም። ለመጀመሪያ ጊዜ ነው። ተወልጄ ያደግኩት ባህር ዳር ከተማ ነው። እኔ ስለ አባ በቃ ከንፈሩ ፋይል ማለት ስለሚርቅብኝ አባ በሚለው የወለዱኝ እዚህ እናንተ ፊት እንድቆም ያደረጉኝ ቃል የለኝም። ምናልባት ከዚህ ከተሰበሰበው ሰው ቁጥር ሰው ነው እኔን የማያውቅ እዛ ቦታ ለእኔ በተደረገልኝ ማለት ነው። እግዚአብሔር ከሰው ሁሉ መርጦ ባህር ዳር ከተማ ላይ እሳቸውን የሰጠን የድንግል ማርያም ልጅ ጌታ ኢየሱስ ክርስቶስ ይክበር ይመስገን። ይሄን ነው እኔ ማለት የምፈልግ እና አባ ማዳን ሳይሆን ወልደው እንደገና ለዚሽ ምድር እኔን አበርክተዋል። ይሄንን ብል ደግሞ ሲያንስባቸው የእውነት ክብሩ ሁሉ ለድንግል ማርያም ልጅ እኔ ቃል የለኝም የአባን ነገር ለመናገር ማለት ነው። አሁንም እግዚአብሔር ረቶኝ ከቤት ስወጣም በትንሹ የተደረገልኝን አንደበት ይሁነኝ እግዚአብሔር ብዬ ነው የወጣው። ካሜራ ፊት ለመጀመሪያ ጊዜ ስቆም ነው። እኔ ባህር ዳር ከተማ ሯጮኜ ብዙ ዓመት አገልግያለሁ። ብዙ ህዝብ የሚያውቀኝ በዛ ነው። ከብዙ መንገድ ተሰናክዬ በጤና እንድቆም ያደረጉኝ አባ እኔ ቃል የለኝም ለሳቸው። አዳኑኝ ሳይሆን ወለዱኝ ነው የምል። እኔ በቃ አባ ምን እላለሁ? ለዚህ አበቁኝ። ከመንገድ ዳር ወጥቼ እንደማያቸው ጓደኞቼ ሳልሆን ያውቃሉ። ሁሉም እዛ ቤት ያውቃል። እዛ ተቋም ልል የምችለው በየቤቱ የታሰረ ሰው አለና ሺህ ዓመት ኑረው ከኛ ከማይረባው እድሜ እየተቀነሰ ተሰጥቶት ሁሉን ህዝብ ይፍቱ። እግዚአብሔር ፈቅዶ ደግሞ በዚህ መሃል መናገር የምችል እዚህ የተሰበሰበው ሰው በገንዘብም በማንኛውም ማቴሪያል ለአባ በአቅማችን ያለንን ነገር ከጎኑንን እንርዳቸው። በቃ ፍቅሬማ ቃል የለውም። ደሜ ከደማቸው ጋር ነው የተሳሰረ። ለኔ እግዚአብሔር በእድሜ በጤና ያቆየዎት። ለቀሩት ደግሞ እንደኔ ለታሰሩት በእድሜ በጤና ኑሮ እንዲፈቷቸው ቀሪ ዘመኖትን የሰላም የደስታ ሲወጡ ሲወርዱ ሳይሆን እፍ ብለው መድኃኔዓለም ድንግል ማርያም የምታድኑት ጸጋ ትስጦት። ሌላ አልልም። እግዚአብሔር እድሜና ጤና ይስጥልኝ፣ ይኑሩልኝ። አባቴ ለእኔ እንደ ሻማ ቀልጠው ምንም የማይገባውትን ክብር ወርደው አድነውኛልና ድንግል ማርያም ብድሮትን ትክፈሎት። እኔም ከዚህ በበለጠ በጤና ቁሜ ከጎንዎት ቁሜ የወደቁትን እንዳነሳ ድንግል ማርያም ትፍቀድልኝ። እግዚአብሔር ይስጥልኝ። 13 ቀበሌ ማሪ ነኝ። 10 ዓመት በትዳር ላይ ስኖር ልጅ እንዲህ ብሎ በጸበልም በሕክምናም በምንም ታግዬ ነበረ፣ አልተሳካልኝም። ተባበሩት የባህል ሕክምና አባይ ማዶ ለምን ሄደሽ አትታከሚም ተብዬ ሰው ሲነግረኝ ከዛ መጥቼ ከአባ ጋር ተዋውቄ ያለምንም ገንዘብ ክፍያ ያለምንም ያደረኩት ነገር የለም። ጉዳይን ተናግሬ ተመርምሬ ሕክምናዬን በአግባቡ ወስጄ ሰላምና አበባ በእነሱ በመተባበር እኔንም በማጽናናት አባታችንም በማከም እግዚአብሔር የተመሰገነ ይሁን። የ11 ወር ልጅ አሁን አድርሼ ወልጄ መጥቻለሁኝ። እግዚአብሔር የተመሰገነ ይሁን። እኔ ለመናገር በጣም ትንሽ ከበድ ይለኛል። ምክንያቱም ጥር ያለ ነገር ነው ማናገርና ማውራት አውርቼም አልዘልቀውም እና እኔ እህቶችን በጣም ወዳቸውና አመሰግናቸዋለሁ። አባንና ሰላምን እንዲሆኑ አባን እንዲሁም የተባበሩት የባህል ሕክምና ሰራተኛን በሙሉ ወዳቸዋለሁ። አባ እወዳቸዋለሁ፣ በጣም አከብራቸዋለሁ፣ አመሰግናለሁ። እኔ የጎዳና ኑሮ የምኖር ያህል ነበር የሚሰማኝ። ትዳር ይዤ እንደ ሰው ቁሜ መሄድ አይመስለኝም ነበር። በጣም ይከፋኝ ነበረ። ግን አሁን ዳግም ተወልጄ በጣም ደስ ብሎ ደስተኛ ሁኜ እየኖርኩኝ ነው እና አባ ሺህ ዓመት ያኑሩልኝ። አባቴን በጣም እወዳችኋለሁ፣ አመሰግናችኋለሁ። ዘላለም ኑሩልኝ አባ። እግዚአብሔር ይመስገን። ከዚህ ቦታ መጥቼ እንድናገርም የፈለጉትን ነገር አግኝቼም ስለተናገርኩኝ እግዚአብሔር ክብሩ ይስፋ። ለወደፊትም ዓላማ አለኝ እንደሚሳካልኝ ደግሜ እንደምወልድም ለወደፊቱ ዓላማ አለኝ። እግዚአብሔር የተመሰገነ ይሁን። ጸልዩልኝ፣ አባታችን ያኑርልን። አመሰግናለሁ አባ።